ሙልዬ አሁን አንቺን ትንሽ ድንገት እንዳይሆንብሽ ሰርፕራይዝ ነው የምትደረጊውና እያየሁት እኮ ነው። እኔ እኮ እሱ ነው አይደለም? እሱ ነው ግን እንዲሁ አንዳንዴ ጥሩ ነው አንቺንም ሰርፕራይዝ ማድረግና ከሀረር ከጥንት ወዳጅሽ ከልጅሽ አጎት ጋር ነው ሄሎ የምንለውና ከሀረር ሸዋበር ተነስቶ አሜሪካን ሄዶ የተለያዩ ስቴቶች ላይ ስኬታማ የሆነ እንቅስቃሴ ያደረገው ጆኒ ወይም ዮሐንስ ደምሴን ሄሎ እንለዋለን። አሜሪካን ሄደን እንዴ ሄሎ እንለዋለን። በደምደሙም ጠፍቷል ከኛ ጋር ራሱ። ስለዚህ ተያዘ ዛሬ ማለት ነው። ዮሐንስ ደምሴ ኢትዮጵያ እያለ ከዩኒቨርሲቲ ትምህርቱ አቋርጦ አየር ኃይል ገብቷ። የሚገርም ነገር ከቤተሰብም አጎቱ አየር ኃይል ይሰራሉ። እና የሱ ግን አገባቡ ራሱ አወጣጡ በጣም ልክ የሆነ ፊልም ነው የሚመስለው እና እናወራዋለን። በዛ ላይ ደግሞ በጎ አድራጎት ይሰራልና እግረ መንገዳችን እሱንም እናነሳለን። ስለዚህ አሜሪካን ሄደን ሃሎ ብለን ስለዚህ ሄሎ ዮሐንስ፣ ሄሎ ሙሌ፣ ሄሎ መሐመድ፣ ሄሎ ኢትዮጵያ። ደህና ነህ ወይ? እንደምን አለ? ደህና ነኝ በጣም። እንደምን ከርመሃል? ለምንድን ነው የጠፋኸው ነው ዋናው ጥያቄ። ደህና ነኝ ሙልዬ። የኔና የሙልዬ ታሪክ ብዙ ወደ ኋላ ይሄዳል። ገና በልጅነቷ ነው ማውቃት። እንኳን አየሁሽ። እንኳን ተገናኘን። ለማንኛውም እስቲ እንግዲህ አንተን ስናገኝ ያው ስለ ሀረር ነው መቼም የምናወራው። ስለ ልጅነትህ ስለ ሀረር እስቲ አስተዳደግህን አጫውተን። እኔ ሀረር የተወለድኩት ቡቴ ጋ ነው። አንቺ ታውቂዋለሽ። ግን ያደግኩት ሸዋበር ነው እና ትልቅ ቤተሰብ ነው። ትልልቆቹ ወንድሞቼ ብዙ ልጅ ስላለን እህትና ወንድም ቀድመውን ወጥተው ከአራት ወንድሞቼ ጋር ተቀራራቢ እድሜ ካለን ጋር ቤት ውስጥ ያደግ ነው። አራት እንሁን እንጂ ቤቱ ከ10 ምናምን ልጅ በላይ ይኖርበታል። የሀረር ቤት ብዙ ቤት እንደዛ ነው። በጣም ኃይለኛ ሰራተኛ አባት ነበረን። በትምህርት ላይ ቀልድ ማያቅ በጣም ደግ እናት፣ ሁሉ ጊዜ ለሰው ማድረግ የምትችል በህይወቴ ሙሉ ስትቆጣ አይቻትም አላቅ እናት ነበረን እና የአባቴ ኃይለኝነትና የእሷ ለስላሳነት በዛ ባላንስ ውስጥ ነው ያደግነው እና ሀረር ብዙ ነገር ነበረ። በልጅነቴ በጣም በሽተኛ ልጅ ነበርኩ ስወለድ። በሽታ አይታወቅም። እዚህ አሜሪካ መጥቼ ልክ እኔ መጨረሻ ልጄ ስወልድ እንደኔ አይነት በሽታ ሲይዘው፣ በነገራችን ላይ ትልቅ በሽታ ሳይሆን አለርጂ ነበረ። የብዙ የምግብና የኤንቫይሮንመንት አለርጂ ስለነበረኝ ብዙ ጊዜ ከትምህርት ቤት ቀር ነበር። ልጅ ሆኜ በጣም ቀጫጫ ነበርኩ። እንደዛም ሆኖ በ4 ዓመቴ ስላነበብኩ ከታላቅ ወንድሜ ጋር እኔ በ6 ዓመቴ እሱ በ7 ዓመቱ አንደኛ ክፍል አብረን የገባ ነው እና ክረምት ሲመጣ ሁሌ እቀራለሁ ከትምህርት ቤት ይባላል። እንግዲህ በሽተኛ ልጅ ኃይለኛ ነው። በጣም ኃይለኛ ነበርኩ፣ እልህኛ ነበርኩ ሳድግ። እልህኛነቴ ለመጥፎ ሳይሆን እንትን ምንድነው የሚባለው ማነስ አልፈልግም ነበር። በጣም እፍጨረጨር ነበር ራሴን ለማሳየት ብዙ ነበር እና ሀረር ውስጥ በልጅነቴ በዛ አይነት ያድግና በ1966 ዓመተ ምህረት አብዮት ሲመጣ እኔ 10ኛ ክፍል ተማሪ ነበርኩ። እድገት በህብረት ሄድኩ። ከዛ ተመለስኩ። ብዙ ነገር ተፈጠረ። እንደምታውቁት ብዙ ልጅ የሚገደልበት ጊዜ መጥፎ ጊዜ ነበር እና ቤተሰብም የተቸገረበት ጊዜ ነበር። ከ10ኛ ወደ 11ኛ እድገት በህብረት ሄጄ ተመልሼ ወደ 11ኛ ክፍል ስገባ በጣም መጥፎ ስለነበረ ወጣሁ ከሀረር ወጣሁ። ብዙ ቦታ ኖርኩ። አዋሽ ነበርኩኝ፣ በኋላ መተሃራ፣ ከዛ በኋላ አንጫር የሚባል ቦታ ተደብቄ ነበር። በኋላ አሩሲ፣ ደብረ ዘይት፣ እነዚህ በሙሉ መጨረሻ ላይ ከአሩሲ ትልቅ እህት ነበረችኝ እና ባሏ የክፍለ ሀገሩ በጅሮንድ ነበር። እሱ ተቀይሮ ወደ አዲስ አበባ ሲገባ መታወቂያም ስላልነበረኝ ከቤተሰብ ጋር አብሮ ስሜ ተጽፎ አዲስ አበባ መጣ። አዲስ አበባ ስመጣ ትምህርት ቤት ለመግባት ትራንስክሪፕት አልነበረኝም። ምስራቅ አጠቃላይ የድሮ ወደ እንግሊዝ ሌጋሲዮን አካባቢ
ጅጅጋ ተቃጥላ ስለነበር ያኔ በጦርነቱ ትራንስክሪፕት ተቃጥሏል ብዬ ገባሁ እና እዛ ተማርኩ። ማትሪክ ተፈተንኩ፣ አለፍኩ። ትራንስክሪፕትን አምጣ ስባል ከየት ላምጣ? የለም። ስለዚህ በአባቴ በኩል በሰው አስለምነን ትራንስክሪፕት የመጥቶ አዲስ አበባ ዩኒቨርሲቲ ገባሁ እና ሀረር ብዙ ትዝታ አለኝ። የሚገርባችሁ 42 ዓመቴ ነው ከኢትዮጵያ ከወጣሁ። ከሀረር ከወጣሁ ወደ 46 ዓመቴ ነው። ግን ብዙ ሀገር ኖሬያለሁ፣ ብዙ ሀገር ሰርቻለሁ። ማለት እዚህ አሜሪካን ውስጥ በሙሉ ስቴቶች ውስጥ ተዘዋዙሬ ሰርቻለሁ። አንድ 6 ስቴቶች ውስጥ ደግሞ ኖሬያለሁ በስራ እየተቀየርኩ እና ብዙ የሀረር ሰዎች ሲያገኙኝ ምንም አልተቀየርክም፣ እንደዛው እንደ ሸዋበር ነው የምታወራው አሁንም ሲሉኝ የተሻለ ነገር ስላላገኘው ነው በርመልስ። ከሀረር የሚበልጥ ነገር እስከ ዛሬ አላገኘውም። እውነቴን ነው የምላቸው። እዛ የነበረኝ ደስታ እኔ ከሀገር ለመውጣት ፈልጌ ያልወጣው ሳላስበው ነው ድንገት የወጣሁት። አሁንም ቢሆን እዚህ ሀገር ብዙ አብረን የምንሰራቸው ሰዎች ቤቴ እዚህ ጋር ነው ይላሉ። ኮሌጅ የሄድኩት እዚህ ጋር ነው እና እዚህ ጋር ነው ከኔ የኔ እድሜ ናቸው፣ የልጅ ልጅ አላቸው፣ ምን አላቸው፣ ግን ከዛ ሰፈር አካባቢ አልወጡም እና በጣም የምቀናው በእነሱ ነው። እኔ ሀረር ውስጥ 2 ክፍል ቤት ሰርቼ እዛው ወልጄ ብኖር ደስታዬን አልችለውም ነበር፣ ግን የግድ ሆነና የግድ ሆነ ወጣ። መቼም ትሰማላችሁ የሰው ደግነት ያ ነው ብዙም ሀረርን እንዳረሳ የሚያደርገኝ። ከሀረር መጥተህ እዚህ ምስራቅ አጠቃላይ ከተማርክ በኋላ አዲስ አበባ ዩኒቨርሲቲ ትምህርትህን የጀመርከውን የአዲስ አበባ ዩኒቨርሲቲ ትምህርት አቋርጠህ ወደ አየር ኃይል ገባህና ትምህርትን አቋርጠህ ወደ አየር ኃይል እንድትገባ ያደረገህ ምክንያት ምንድን ነው? አዎ ከባድ ጊዜ ነበር። እናንተ መቼም በታሪክ ታውቁታላችሁ። አንደኛ መጨረሻ ሁለተኛ ዓመት ላይ እንዳለው እንደነገርኩ ቅድም ኃይለኛ የአለርጂ ችግር አለብኝና ትምህርት ቤቱ በዛ ጊዜ ምግቡ በጣም መጥፎ ነበረ። ለኔ ደግሞ መብላት አልችልም ነበርና ኪሎዬ ወደ 49 ወረድኩ። እድሜ 20 ውስጥ ገብቷል። በዚህ ላይ ስጋቱ አለ። እኔ ጓደኞቼ በሙሉ ታስረው የሞቱትም ሞተው ከእስር ቤት ወጥተው ነው የመጡት። እኔ አልታሰርኩም። አሁንም ገና አልወጣልኝም። ያ ስጋት አለ። ሁለተኛ ኑሮ በጣም ከባድ ነበር። በጣም ከባድ ነበር እና ሁለተኛ ሴሚስተር ላይ 2 ፈተና ተፈትኜ የሚገርማችሁ የሚይዘውም ነገር ስላልነበረኝ ልብሱም የለ ምንም የለ እንዲሁ ወክ አድርጌ ከ6 ኪሎ ወጥቼ አልተመለስኩም። በዛው ነው ሂጄ የቀረሁት። ደብረ ዘይት አጎት ነበረኝ፣ ሙሉዬ ታውቀዋለች። እና አጎቴ ጋር ሄጄ ቁጭ ብዬ በቴሌቪዥን አየር ኃይል አይሮፕላን ይበራል እንቀጥራለን ሲባል ልቀጠር ነው አልኩት። እኔ ያለው አትገባም አየር ኃይል ተቆጣ በጣም። እሺ ብዬው ሄድኩ። አዲስ አበባ ሄጄ ተቀጥሬ መጣው ማለት ነው። ደብረ ዘይት መጣ። ውጤቴ ጥሩ ነበር በጣም ግን የሚገርም ነገር አጋጠመኝ። እዛ አንደር ዌይት ነህ ተባልኩ ሜዲካል ላይ። ያ በሽተኛ ነበር ያልኳችሁ ነገር ሁሉ አንድ ነገር አልተገኘ። የአየር ኃይል የሜዲካል ምርመራ በጣም ከባድ ነው፣ ያልተገኘም። ምክንያቱም አለርጂ ቼክ የሚያደርግ የለም። አለርጂ መሆኑንም አላውቅም እኔ እና 53 ኪሎ ነበርኩ የዛ ሰዓት እና ሁሉን ነገር አልፌ ወደውኝ ፈልገውኝ መጨረሻ ዌይት ላይ ሲሄድ አንፈልግም፣ ዌይትህ ጥሩ አይደለም፣ እንዴት አድርገን አንተ ያን አይሮፕላን የምትጎትተው እና ውጣ አለኝ። ወጥቼ ሲሄድ አብዶ የሚባል የሀረር ሰው ያየኛል፣ መንገድ ላይ ያገኛል። እሱም ማስተር አብዶ ይባላል። እሱም በሜዲካል ፊልድ የሰለጠነ ሰው ነው እና ወዴንም ቴሮ ዮሐንስ አለኝ። የሀረር ልጅ መሆኔን ያውቃል። እሱም የሀረር ሰው ነው። አይ ማስተር ከሌ እኮ በቃ አንደርዌይት ነህ ሲለኝ እጄን ይዞኝ ተመልሶ ሄደ። ይሄ ልጅ ከአዲስ አበባ ዩኒቨርሲቲ ነው የመጣው። ትንሽ ብናበላው ይወፍራል፣ ይግባና ይሞክራል። የሚገርመው ገባው አየር ኃይል ውስጥ እንዳለው 64 ነን ያለፍነው በሜዲካል እና ፈተናውን ያለፍነው ከ1000 ምናምን ልጆች 64 ነን። ከዛ ውስጥ ሌላ ፈተና መጣና 21ዎቻችን አለፍን። አዲስ አበባ ኢትዮጵያን ኤርላይንስ ሄደን ለመሰልጠን ማለት ነው። ኢትዮጵያን ኤርላይንስ ሄደን ተመቸኝ ምግቡ፣ መርጬ ስለምበላ ወፈርኩ። አዳዲስ ልብስ ነው የገዛሁት። ሌላ ምንም ደግሞ ገንዘብ ይሰጡናል በደንብ ይገርማል። በዛ ዘመን የኪስ ገንዘባችን 300 ምናምን ብር ነበር። ያኔ ዩኒቨርሲቲ ምሩቅ 342 ነበር የሚያገኘው ከታክስ። እኛ እዛው እየኖርን ምን እያልን 300 ብር ይገባል። በእርግጥ ግማሹን ወደ ቤት ልከዋለሁ፣ ግን ግማሹ በቂ ነበር።
እበላለሁ እንደ ጉድ። ሰውነቴ ወፈረ። እምጠላው እኔ ይሄ ቅባትና ቅመም ነበር የሚያመኝና እሱን አቮይድ እያደረኩ ሌላውን ስበላ ወፈርኩ ማለት ነው። በኋላ ከ21ችን 9ኛችን ጨረስን። ሌሎቹ ተባረሩ፣ አልቻሉም። አየር ኃይል ስመለስ የነዛ ያባረረኝ ሰውዬና ይግባ ርቦታል ያለኝ ሰውዬ አብረው ሆነው ቆመው ያዩኛል፣ አላወቁኝም። ከዛ ጠራኝና አልነገርኩም፣ ርቦት ነው አላልኩም። የዛ ሰዓት 72 ኪሎ ነበር። ይኸውልህ ይሄን ብታስወጣ ይቆጭህ ነበራል። እና ስመጣ የሆነ ነገር ተፈጠረ አየር ኃይል ውስጥ። እኔ አየር ኃይልን ብዙ ሰዎች እንደሚሉት በልጅነቴ ሲበር አይቼ ወድጄ ምናምን አይደለም። ምንም አንጎሌ ውስጥም አልነበረም። እና ግን መጣልኝ በአጋጣሚ። ከዛ ከ9ኛችን ውስጥ ግማሹ ሄሊኮፕተር፣ ግማሹ የዚህ የትራንስፖርት ሲመደብ እኔና አንድ ልጅ ብቻ ፋይተር ላይ ተመደብን። እና አየር ኃይል በዛ ጊዜ በታሪክ ውስጥ የሌለ ነገር ተፈጠረ በእኛ። ከዛች ከትንሽ አይሮፕላን ፋይተር ላይ ለመውጣት የመካከለኛ የጀት አይሮፕላን ላይ መብረር አለብን። እኛ እሱን የጀቱን አውሮፕላን ስኪፕ አድርገው ቀጥታ ፋይተሩ ላይ ወጡ። በጣም ከባድ ነበረ ለሰውነታችን ላይ ብዙ እንትን ኢምፓክት አለው። 45 ደቂቃ በረን ስንመጣ አንድ ቀን ሙሉ እንጨት እንደፈለጥክ ነው የሚደቀው። እና እዛ ያለው ከኛ በፊት የገባ ልጅ ነበረ። ልክ እንደኛው ከአየር መንገድ መጥቶ የገባ ልጅ ነበረ። እዛ በረራው ላይ ተቃጠለ። ከዛ ተመለስን። ያ የተደረገው ፕሮግራም ልክ ስላልሆነ እነዚህ ልጆች ይቀመጡ ብለው አስቀመጡን። እኛን መጥፎ ሁኔታ መጣ። የፖለቲካውም ነገር አለ እዛው ግቢ ውስጥ። ወጣት ከሆንክ በዛ ጊዜ የሆነ ግሩፕ አባል ነህ እና መጠርጠሩ አለ በተናገርከው ነገር ሁሉ። በተለይ እኔ በጣም እታሰር ነበር፣ በየጊዜው መቀጣት ነበር። እና 6 ወር ምንም ሳልሰራ ቁጭ አልኩ። በኋላ ዋናው ጋር ነፍሳቸውን ይማረው ጀነራል ፋንታ በላይ እሳቸው ጋር ነው እኔ ሄዳለሁ ወደ ሀገሬ፣ የምታረጉት ነገር ካለ አድርጉ፣ ውጣ ከዚህ ቢለው አባረሩኝ። እሳቸው እሺ ብዬ ደብዳቤ ጻፍኩና ለአራቱ ጀነራሎች ያኔ ለነበሩት ስትፈልጉኝ ሀረር ነው ያለሁት ብዬ ደብዳቤ ጽፌ ወደ ሀረር ሄድኩ። በሚሊተሪ ቤት ይሄ የተለመደ አይደለም። ይሄ ደንበኛ የሸዋ በር አመል ይባላል ሀረር ውስጥ። የኔ ጸባዬ እንደዛ ነበር እና ጥዬ ሄድኩ ማለት ነው። ሀረር ገባው። በኋላ መጥተው እኔን ሲያጡ እኔ እንግዲህ ጨርጨርም ድሬዳዋም እዞራለሁ፣ አልቀመጥም። ጭራሽ አንድ አክስቴ ፔጆዎች የነበራት ነበር ያለ መንጃ ፍቃድ ከሀረር ድሬዳዋ ስራ ጀመርኩ። ነዳ ነበር ፔጆ እና ብዙ ብር ይገኛል በዛ። አሁን እኔ በሌለሁበት መጥተው አባቴና እናቴን፣ አዛውንቶች ናቸው፣ ክፍለ ጦሩ አለ፣ ክፍለ ጦሩ ለጥያቄ ወስደው አሰቃዩዋቸው። ስመጣ የአባቴ በጣም ጓደኛ ነበረ ጋሻ አሊ ምለው፣ ሁለተኛ አባቴ የምለው አሊ መጠሪ፣ ሀረር ውስጥ የማያውቀው ሰው የለም። አገኘኝና ይሄን ሽማግሌ አታሰቃየው፣ ወይ አየር ኃይል ተመለስና እጅህን ስጥ፣ አለዛ ከሀገር ውጣ። ገንዘብ የለኝም አልኩት። ና ብሎ ሱቁ ወስዶ 5 ብር ያኔ 1000 ብር ሰጠኝ። ውጣ ከዚህ ሀገር ብሎ እና እኔ እዛ ሰዓት ጎኔ ላይ አንድ ሽጉጥ ነበረች ራሴ የምጠብቅባት አየር ኃይል የሰጠኝ። አንተ በዚህ ራስህን ጠብቅ ብዬ ሰጥቼው ከሀገር ወጣሁ። እንደዛ ነው የወጣሁት። አሜሪካን ከሄድክ በኋላ ከወጣህ በኋላ እንዴት ነው አቀባበሉ አሜሪካ የተቀበለች? እስቲ እዚህ መከራ አይተሃል፣ እዛስ እንዴት ነው? ኒውዮርክ ነበር የመጣሁት። የሚገርማችሁ የመጀመሪያው የኢትዮጵያ አየር መንገድ በአሜሪካ ውስጥ ተወካይ አጎቴ ነው በእናቴ በኩል እና ስፖንሰር እሱ ነበር እና በ1964 ነው በአሜሪካ እዚህ ሀገር የመጣው እና እሱ ጋር ነው የመጣሁት። አሜን። እንደ ብዙ ልጆች ችግር አልነበረብኝም፣ ግን እኔ በተፈጥሮዬ ራሴን ማውጣት የምፈልግ ሰው ነበርኩና 1 ወር ነው የተቀመጡት። እሱ ጋር መሄዴ ነው አልኩት። የት ነው የምትሄደው? እኔ በራሴ መኖር አለብኝ ብዬ ወጣሁ። ስወጣ ጓደኞች ነበሩኝ። እኔ ኒውዮርክ በጣም ከባድ ሀገር ነው። ኒውዮርክ ደሞዜ 4 ብር ከ25 ነበር በሰዓት እና ከባስም አታልፍም እና እነሱ ጋር እመጣለሁ፣ እዛ በላለሁ። ከበደኝ እና ጥዬ ወጣሁ ከሱ ጋር። 1 ወር ነው የተቀመጥኩት እና ወደ ኖርዝ ካሮላይና ሄድኩ። ኖርዝ ካሮላይና ደግሞ የሄድኩት በትምህርት ቤት አውቀዋለሁ። ኖርዝ ካሮላይና ብዙ ኢትዮጵያኖች ድሮ እየመጡ የሚማሩበት ነው እና እዛ የሄድኩበት ቦታ አልተመቻቸልኝም ነገር እና ብቻዬን ሆንኩ። የሚገርማችሁ የዛ ሰዓት
የአሁን ባለቤቴን የተገናኘ ነው ያኔ ነው፣ በዛ ጊዜ ነው ያገኘኋት እና መንገድ ላይ ሁሉ ተኝቻለሁ። እውነቴን ነው የምልህ። መንገድ ላይ ተኝቼ መጥተው ፖሊስ ጣቢያ ሄድኩና ስራ ፈልጉልኝ አልኩ። ማግኘት አቃተኝ ስራ ስላቸው ሼልተር የሚባል አለ ፉድ ምናምን ስታምፕ ምናምን እሱን ውሰድ አሉኝ። ምንድን ነው ስላቸው መንግስት በነፃ የሚሰጠው እምቢ አልኩ። እሱን አልወስድም፣ ስራ አስፈልጉልኝ አልኩ። ስራ ብንፈልግልህ ቤት የለህም የት ትገባለህ? ፈልጋለሁ አልኩ። እኔ እዚህ አፕሊኬሽን ሙላ እያሉኝ በየቦታው ትንንሽ ስራ ነው የምሞላው። ስሞላ ግን እውነተኛውን ነው የምሞላው። አዲስ አበባ ዩኒቨርሲቲ፣ ኢትዮጵያ አየር መንገድ፣ ኢትዮጵያ አየር ኃይል ስል አንዳንዶቹ ኦቨር ኳሊፋይድ ነው ብለው መቀበል አይፈልጉም። እንግዲህ ከዛ ሄደህ እቃ መደርደር እንዴት ትሰራለህ? አንዳንዶቹ ደግሞ መዋሽም ይመስላቸዋል። ምን ያደርጋል ያ ሰው? እንደዛ አይነት ሰዎች በጣም ትልቅ ቦታ ናቸው እዚህ ሀገር። እና መጨረሻ ላይ አንድ ሰውዬ ተከትሎኝ ወጥቶ ይሄንን ነገር አትጻፍ፣ 12ኛ ክፍል ብቻ ጨረስኩ በል አለኝ። 12ኛ ጨረስኩ ብዬ ስጽፍ መኪና አጣቢነት አገኘ። አሁን መኪና ቀን አጥባለሁ፣ ማታ ድስት አጥባለሁ ማለት ጠዋት በሌሊት ወጥቼ በውድቅት ነው ቤት የምገባው። እና 6 ወር አልፈጀብኝም። ትንሽ የ400 ብር መኪና ገዛው እና አፓርትመንት ልከራይ። ባንክ አላስቀምጥም ነበር ገንዘብ እና ገንዘቡን ይዤ ነበረ በላስቲክ እያሰርኩ የምዞረው። ምንም አላቅም። ይገርማቸዋል፣ ያለማመደኝ ሰው የለም ይሄን ነገር። እና ቤት ይከራያል የሚለየውና አፓርትመንት ሄጄ ቤት አከራዩኝ ብዬ እሺ ያሉ። አንዳንድ ነገሮች ሙላ አሉኝ፣ ሞላው። ከዛ ቼክ ሲሉኝ ገንዘቡን ጠረጴዛ ላይ ቁጭ አረኩኝ እንደ ድረግ ዲለር። ይኸውና ገንዘቡ። ይህንንማ አንቀበልም፣ ሄደ ቼክ አምጣ ሲባል አንድ በጣም ነጭ ፀጉሯ በጣም የዘነጠች አሮጊት ሴትዮ በዛ ቀን ታልፍ ነበር። ገባችና አንተ ወጣት ምንድን ነው የምትለው ብላ ጠየቀችኝ። እንዲህ ነው አልኳት። እና ግድ የለም ብላ ኖት ጻፈችና የባንክ ሂድና ይሄን አስገባ ብላ ሰጣኝ። ባንክ ስገባ ያን ኖት ለማኔጀሩ ስሰጠው ሁሉ ነገር ድሮፕ አድርጎ ነው ሮጦ የመጣው። እንደዛ አይነት ትልቅ ሴት መሆኗን አላውቅም ነበር። በጣም የተከበረች በጣም ሀብታም ሴት ነች። በእሱ አረኩኝ። ገባው። ስገባ ፈርኒቸር አልነበረኝም፣ ምንም ነገር አልነበረኝም ቤት ውስጥ። መሬት ላይ እየተኛው ነው ፈርኒቸር የገዛሁት። እኔ ብቻ አይደለሁም፣ ያኔ ገርል ፍሬንድ ነበረች። ሁለታችን አንሶላ አንድ እየለበስን ከዛ ነው የተነሳ ነው እዛ 6 ወር መኪና። ያኔ ድራይቨር ላይሰንስ አይጠይቁም፣ ኢንሹራንስ ነበር የሚጠይቁት። ኢንሹራንስ ግዛሉኝ፣ ገዛው። መኪናዬን ያስኩ። ድራይቨር ላይሰንስ ላወጣ ሲሄድ አብሮኝ የሚሄድ ሰው አልነበረም። ገባው። ወር ተፈተና አለኝ። ፈተናውን አለፍኩ። ተለማመድና ተመልሰና ሲለኝ ነው እችላለሁ፣ ለምን አሁን ነው አትፈትነኝም አልኩት። እሺ ያለ ገባ፣ ፈተነኝ። ብዙም አላስነዳው። ጥሩ ትነዳለህ አለና ከማን ጋር ነው የመጣኸው አለኝ። አየህ የዛ ሰዓት ከሰው ጋር ባልመጣ ኖሮ እንትን ነው ራሱ ወንጀል ነው እና ያግደኝ ነበር። እዛ ግሮሰሪ የቆመ አንድ ሰውዬ ነበር። እዛ ጋር ገብቷል። ልጥራው ተዋለኝ። ድራይቨር ላይሰንሴን በዛ ነው ያገኘሁት። ትምህርት ቤት ኮሌጅ ገባው። በቃ ኪና ገዛው ምን አልኩ። በ6 ወሬ ኮሌጅ ገባው። ኮሌጅ ገባው። ሙሉ ሰዓት እየሰራው ሙሉ ሰዓት ነው የተማርኩት። እንደዛ ነው። እና ከዛ በኋላ 3 የትልልቅ ዩኒቨርሲቲዎች ውስጥም ገብቼ ጨረስኩ። ከዛ በኋላ ጆኒ የአሜሪካን ቤቱ ከሀረር አይለይም ይላሉ ወዳጆችህና አሁንም ሀረር ነው ይላሉና አሜሪካን ውስጥ እንደዚህ መሆን ትንሽ አልከበደህም? ቤትህን ለእንግዶች ልክ እንደ ሸዋ በር መኖሩ ትንሽ ከበድ አላለህም? በነገራችን ላይ ባለቤቴም የገንደ ቆሬ ልጅ ነች፣ የድሬዳዋ ልጅ ነች እና ጸባይዋ እንደኔ ነው። የተስማማ አንድ አይነቶች ነን። እና አንድ ጓደኛዬ ሚስቱን ይዞ መጥቶ ተኝቶ በር ይከፈታል ሌሊት እና ሚስቱ የአዲስ አበባ ልጅ ነች፣ አታውቅም እንደዚህ አይነት ነገር። ሳሚ ሰው ገባ ስትለው አቦ የሸዋ በር ቤት ነው አርፈሽ ተኛ አለ። እና እንደዛ ነው። አሁንም ሁል ጊዜ ሰው አለ ቤታችን። ብዙ ሰው አለ። ቤዝመንት አለኝ፣ ትልቅ ቤዝመንት። ይመጣሉ አንዳንድ ልጆች፣ የወሎ ልጆች፣ የአዲስ አበባ ልጆች ብቻ ወይ ጥሩ ኑሮ ኖረው በኑሮ ተበላሽቶባቸው ድንገት ታገኛቸዋለህ የሆነ ቦታ በሚያሳዝን ሁኔታ እና ይመጣሉ እኔ ጋር አመት ተቀምጠው እንደገና ስራቸውን አስተካክለው ቤታቸውን ተከራይተው ይወጣሉ። ምንም የሚጨምርብህ የሚቀንስብህ ነገር የለም። እነሱ አሁን ዋና ወዳጆቼ ናቸው። አሁንም እንደዛው ነው። እድሜና ጤናውን ስለሰጠን እንዳደከው ነው የምትሆነው።
እስቲ ዮሐንስ አሁን ደግሞ ስለ ድንበር የለሽ የሀረር ልጆች ማህበር እስቲ እናውራ። ያንን መስርተ ብዙ ነገር እንደሰራ ያው እናውቃለንና እስቲ ለቤተሰቦቻችን ደግሞ አጫውተን። የሚገርማችሁ በ1998 በፈረንጆች ነው መጀመሪያ ድንበር የለሽ አልነበረም የሚለው የሀረር ልጆች ማህበር ነበር የሚለውና ጀምረን ሀረር ውስጥ ኮምፒውተር ምናምን የለም ተባልንና ያኔ ኮምፒውተር ይሄን ጠረጴዛ ነው የሚያለው በጣም ትልቅ ነው እና ወደ 5000 ነው ያኔ የሚሸጠው አንዱ 5500 ነው አንድ ፕሪንተር ለሁለት ሃይ ስኩል አረጋዛንና ላክን 5 ልጆች ነበር የጀመርነው የሚገርማችሁ እንደውም አንደኛው እናንተ ላይ ቀርቧል ለማ ኢንተርቪው አድርገሽዋል ሙሉዬ ለማም ከኛ ጋር ነበር የዛ ጊዜ አብረን የጀመርነው ይሄንን ስልክ በጣም ውድ ነበር ያኔ ዓለም ላይ ሁሉ አገኘን ድሮ ሀረር ያስተማሩ ፒስኮሮችን ሁሉ አገኘን እና ለስልክ የምናወጣው ገንዘብ በመዋጮ ከምናገኘው ገንዘብ በለጠ ብቻ በጣም ከባድ ጊዜ ነበር ታው ነው ብዙ ጊዜ ቆይቶ የዛሬ 6 አመት እንደገና ለማ የለማ ወንድም ሌላ ደግሞ ዝናው ምንም ቢባሉ የሀረር ልጆች ተሰብስበው ይሄን ይጀምሩና የድሮዎቹን እንጥራቸው ብለው ጠሩን እኛን ማለት ነው እንደገና ጀመርን ከጀመርነው በኋላ በጣም ጥሩ ውጤት ያለው ጥሩ ድርጅት ሆነ እኛ የጀመርነው ትምህርትን ለማስፋፋት ልጆችን በትምህርት ለመደገፍ ነበር ሀረር ውስጥ በአጋጣሚ እዛም ቦርድ ውስጥ የነበሩ ልጆች ሁሉ በጣም የተማሩ ልጆች ናቸውና ሀረር ውስጥ ተማሪዎችን ለመርዳት በሚል ጀመርን ኮምፒውተሮች ፕሮጀክተር መርዳት ስንል ልጆች ራሳቸውን እያዞራቸው ይወድቃሉ ግቢ ውስጥ የሚባል ወሬ ሰማን ለምን ስንባል ውሃ የለም በዲሃይድሬሽን ምክንያት ነው ሲባል ውሃ ማስቆፈር ጀመር እና አንድ 6 ትምህርት ቤት ውሃ እንዳስቆፈርን ሀረር ከተማውም ራሱ ጠቅላላ ውሃ የለውም እንደውም ለሲቲውም ለራሱ 54000 ኩቢክ ሊትር የሚያወጣ ውሃ መጀመሪያ ዝም ብለን ነበር እንሄዳለን እዚህ ጋር እንቆፍራለን ድንጋይ ይሆንብናል ስንት ገንዘብ አውጥተን ይሄንን የሰሙ የሀረር ልጆች የባቢሌ ጅጅጋ የሀረር ከተማ ልጆች ሃይድሮጂኦሎጂስቶች አዲስ አበባ የሚሰሩ ለተለያየ ድርጅት በእነሱ በኩል እነሱ ሻሉን ሀረር ሄደው አጥንተው የት ጋር ውሃ እንዳለ የት እንደሌለ ጥናቱን ሙሉውን ሰጡን በዛ መቆፈር ጀመር ይሄንን ያልነውን ትልቁን 54000 ኩቢክ ሊትር ውሃ ለሲቲው የሚሰጥ ቆፍረናል ከዛ በኋላ ደግሞ ስናይ ልጆች ትምህርት ቤት አይመጡም በምግብ እጥረት ይቀራሉ ሲባል የሽመቤት ትምህርት ቤት ጀመር 100 ምናምን ልጆች በቀን አንዴ እናበላለን ቀላዳምባ ቁጥር 2 ድሮ ቀሃስ ነበር የሚባለው መሰለኝ እዛ ደግሞ እንደዚሁ ሌላ ልጆች ማብላት ጀመር ይሄንን ስናደርግ ደግሞ ሌላ ነገር እናያለን ሽንት ቤት የለም ሽንት ቤት ከውሃ ጋር መታጠቢያ ሰራን ለየትምህርት ቤቱ ከዛ ደግሞ ልጆች ወደ መሰረታችን እንመለስ ልጆቹን ኢንካሬጅ ለማድረግ በሚል ስኮላርሺፕ ፕሮግራም ጀመርን ሁለት ስኮላርሺፕ ነው አንደኛው በጣም ጎበዝ የሆኑ ተማሪዎች አንደኛው ደግሞ በጣም ችግረኛ የሆኑ ተማሪዎች መጀመሪያ በአራት ሃይ ስኩሎች ተጀመረ አሁን ሌላ 24 ተጨምሮ ወደ 8 ውስጥ እንሰጣለን ይሄንን ሌላ ደግሞ አሁን በቅርብ የጀመርነው ፕሮጀክት ኢትዮጵያ ውስጥ አሁን ተማሪዎች ሁሉ ኢንስትራክሽኑ በእንግሊዘኛ ሆኖ የእንግሊዘኛ ቋንቋ ችግር እንዳለ ስንሰማ እዚህ ሀገር የእንግሊዘኛ ቋንቋ የሚያስተምር ድርጅት አለ እና ያን ድርጅት ጋር አብረን በመሆን ሀረር ውስጥ አሁን 4 ሃይ ስኩሎች ውስጥ የመጀመሪያው ዙር አስተምረን እነሱ ለሰርቲፊኬት እያጠኑ ነው ሌላ ደግሞ አንድ መንፈሳዊ የሚባል ትምህርት ቤት አለ እነሱ ደግሞ ዳቦ መጋገሪያ ማሽን አግኝተናል ቤት የለንም አሉ አሁን ቤቱን ለማሰራት መሰረት ጥለናል እሱም ቤቱን እናሰራለን ምንድነው ልጆቹን ያበላሉ ዳቦውን የተረፈውን ደግሞ ይሸጡና እንደገና ለትምህርት ቤቱ መደጎሚያ ይሆናል እና ይሄንን ስናደርግ የሚገርማችሁ በሰዎች ነው የሀረር ልጆችን በማስተባበር በአመት አንድ ቀን እንሰበሰባለን ከካናዳም እንደው ከኢትዮጵያ ሁሉ የሚመጡ ልጆች ነበሩ እንደውም እና ያንን ጥሩ ነገር ለማድረግ ብቻ ሳይሆን
ሀረር የገባን ነው የሚመስለን የዛ ቀን በአመት አንድ ቀን በጣም ጥሩ ጊዜ ነው የሚኖረን። የልጅነት ጓደኛ ይገናኛል፣ ታሪክ ይወራል፣ ብዙ ነገር አለ እና ከኛ በኋላ ያሉ ልጆች አሁን ለምሳሌ ሆስታችን ታውቁታላችሁ፣ ከእናንተ ጋር አብሮ የነበረን አበበ ፈለቀ እሱ የሀረር ልጅ ነው፣ እንደ ጋዜጠኛ ነበር ኢትዮጵያ እና ከነሱ ጋር አብረን እንሰራለን። አለማየሁ ታደሰ አንዴ መጥቶ የእኛም አምባሳደር ሆኖ ነበረ። የእሱ ደግሞ አስተማሪ እኔ ጓደኛ ነው፣ ሀይ ስኩል ያስተምረው የነበረው። በቃ የቤተሰብ ነገር ነው፣ ግን ብዙ ቁም ነገር የሚሰራ ኢትዮጵያ ውስጥ ያሉ ባለሀብቶች ገና ብዙዎቹን እየጠበቅን ነው። አሁን አንድ ሶስቱ በቅርብ ረዱን። የምግብ ፕሮግራም፣ የስኮላርሺፕ ፕሮግራም ታስታውሳላችሁ? የፋፋ ፋክተሪ አዲስ አበባ ፋፋ የልጆች ምግብ የዛ ባለቤት የሀረር ልጅ በቅርብ ዕለት አሁን ጥሩ ገንዘብ ረዳን። ያለው የሀረር ልጅ የመኪና መገጣጠሚያ ያለው እሱም እንደዚሁ ረዳን። ሌላ ደግሞ ሀረር አሁን 4 ስታር ሆቴል እያስገነባ ያለ አቶ በፍቃዱ እሱ ታናሽ የሰፈሬ ልጅ ትንሽ ልጅ ነበር። አሁን ዳቦ ቤቱን የሚያሰራልን እሱ ነው። እና የሀረር ልጆች እያደንን ነው። እዚህም ያሉት ብዙ የሚረዱን አሉ፣ ግን ገና ብዙ ያረዱናሉ እና ሁኔታ ከተመቻቸልን አንድ ቀን አዲስ አበባ መጥተን እነ ሙልዬን ከፊት አድርገን ሀረርን ሰብስበን የዛ ሰዓት ነው በደንብ ብዙ እንትን የምናደርገው። እንደው ግን ከሀረር ወጥተህ እዛ አሜሪካን ከሄድክ በኋላ የካፕቴንነቱን የጀት አብራሪነቱን ነገር ታውከው እንዴ? ከልጆችስ ወደ እሱ ሙያ የሄደ አለ? አሜሪካን ኤርፎርስ አካባቢ ስትሄድ እንደው ስታይ ልብህ ምንም አይሰማው? ነሸጥ አላረግህም? ይገርምሃል፣ መጀመሪያ እንደመጣው አየር ማረፊያ ሄዳለሁ ለማየት አይሮፕላን፣ ከልቤ አልጠፋም። እና የኛ ሀገር ፈተና አለ፣ የኢንተርናሽናል ፈተና አይኪኦ ፈተና ይባላል። እና እሱን አልፍ ያለው ኢንተርናሽናል ላይሰንስ አለኝ። የዚህ ሀገር ግን አሜሪካ ስመጣ ኤፍኤኤ ይሉታል፣ ፌዴራል አቪዬሽን አውቶሪቲ፣ የዛን ፈተና ማለፍ አለብህ። እና እሱን ለመፈተን ኤፍኤኤ ሄጄ ስመዘገብ አንድ ጥቁር ሰውዬ አሜሪካዊ ጥቁር አገኘኝና ምን ልታደርግ ነው? ኤፍኤ ልፈተን ነው ምናምን አልኩት። አንድ ሰውዬ አለ የሚያስተምር ብሎ የሆነ ኮሌጅ ማታ ማታ ያስተምራል፣ ሂድየው አለኝ። ሲሄድ እሱም ጥቁር ነው። ማታ ማታ ኦብዘርቭ ላድርግ ወይ አልኩት። ግባ አለኝ። ግን ኤሌመንተሪ ነገር ነው የሚያስተምረው፣ ለጀማሪዎች ነው። እኔ ደግሞ አድቫንስ ላይ ነበርኩ ያኔ እና ገብቶ ጥያቄ ይጠይቃል፣ የሚመልስ ሰው ይጠፋል። የሚመልስ አልነገርኩትም እንደሆነ እና እንግዳው ትሞክራለህ ወይ ሲለኝ አዎ አልኩት እና መለስኩ። ገረመው። በረህ ታውቃለህ ሲለኝ ስትጨርስ ክላሱን ስትጨርስ አናግርሃለሁ በኋላ አልኩት። ጠበቀኝ በራፍ ላይ። ኤርፊልድ አለ፣ 1-2 አውሮፕላኖች አሉ ሲለኝ የሚገርማችሁ መጀመሪያ ያበረርኳት አይሮፕላን ነች አንዷ ራሷ እሱ የነበረችው። ከእኔ ከምኖርበት 30 ማይል ይርቃል። ሄድኩኝ። ከዛ እስቲ አንተ እንደፈለክ አድርጋት አለኝ። ገባው፣ አየው፣ አደረግን፣ ወጣው፣ በረርን፣ መጣን። መከረኝ፣ በጣም ብዙ ምክር። ኤርፖርት ሂድና ቁም አለኝ። ካፒቴኖቹ በሙሉ ሲወጡ ስንት ጥቁር ፓይለት ታያለህ አለኝ። እኔ በጣም ፓይለትነት ወድ ነበረ፣ ግን ስላልቻልኩ ብዙ ሞክሬ አሁን የሆነ ካምፓኒ ማኔጀር ነኝ፣ በትርፍ ጊዜ ስለምወድ የራሴን አይሮፕላን ነው የምበረው አለኝ። ሄጄ አየው። ኮሌጅ ውስጥም እያለው ለአየር ኃይል ሊቀጥሩ ሰዎች መጥተው ሄጄ ልቀጠር ስል የሆነ ምክንያት ሰጥተው አስወጡኝ። ምክንያት እንግዲህ ታያችሁ፣ እኔ ጨርሼ ያለሁ ብዙ ነገር አለ፣ በቀላሉ ጥሩ ቦታ ሊያደርጉኝ ይችሉ ነበረ። በዛ ምክንያት ትምህርቴ ላይ ፎከስ አደረኩ፣ ጨረስኩ። የሚገርማችሁ ነገር በኋላ የመንግስት እኔ ወደ 20 ዓመት ፕራይቬት ሴክተር ሰርቻለሁ። አሁን 15 ዓመት ለመንግስት ነው የምሰራው እና ስሰራ አንዴ የሰራሁት ለፔንታጎን ነበር እና በየአገሩ ኤርፎርስ እና አርሚ ቦታ ዞር ነበር እና ተለያዩ ኤርፎርስ እንትን ሄድ ነበር እና ኮሎራዶ እና ካሊፎርኒያ ያለ የኢትዮጵያን ፓይለቶች ሪከርድ ያለበት ቦታ ሄድኩኝ እና ያንን አየው። እነ ኤፍ5 ኦጋዴን ውስጥ የተዋጋንባቸው እዛ እንደ ሙዚየም ተደርጎላቸው ተቀምጠዋን አየው። የዛን ያህል ነው ሊቀርብ የቻልኩት። ግን አንድ ነገር
አንድ ነገር እድሜ ከፈቀደልኝ መጥቼ ማስተማር ፈልጋለሁ። በነገራችን ላይ እዚህ ሀገር እንዳልኳችሁ 3 ሃየር ኢንስቲትዩሽን ውስጥ ሄጄ በኤሌክትሪካል ኢንጂነሪንግ በኮምፒውተር ሳይንስ ጨርሻለሁ። ግን ዛሬ አስተምር ብትሉኝ ኖት ሳሊዝ ወጥቼ ማስተማር የምችለው ኤቪዬሽን ነው። እንደው ያለ ኖት ማስተማር ይችላለሁ በረራ። ሽምግልናው ስላለሁም በረር ላልችል ይችላለሁ፣ ግን የመሬት ላይ ትምህርቱን ማስተማር ይችላለሁ። እና እድሉ ቢኖር አየር መንገድም መተን ወደፊት እንግዲህ እድሜ ይስጠን። ልጆቼ እምቢ አሉኝ። ልጆቼ በጭራሽ አልፈለጉም። እና የተለያየ ፊልድ ውስጥ ናቸው። ወደዚህ መጥተህ ለማስተማር እቅድ አለ እንዴ? አለኝ። አየር መንገድ ማስተማር እፈልጋለሁ። እድሜ እንኳን ገፍቷል፣ ግን ጤናዬ ደህና ነው እና ብዙ ምኖር ይመስለኛል። ጭንቅላቴም ደህና ነው። እድሜ ከሰጠኝ አስባለሁ። የሀረር ተወላጆች ማህበር በጣም ትልቅ ስራ ነው እየሰራችሁ ያላችሁት። እስካሁን ድረስ በጣም ትልቅ ስራ ሰርታችኋልና ሁሉም ሰው የሀረር ህዝብ ብቻ ሳይሆን የምታደርጉትን የሚያውቅ ሰው በሙሉ በጣም ነው የሚያመሰግናችሁና ወደፊትስ ምን አስበሃል? ትልቅ እየሆንን ነው። እውነት ለመናገር ትልቅ ስል ማህበሩ ድሮ ከሚሰራው ከትንንሽ ነገር የበለጠ ትልልቅ ነገር እየሰራ ነው እና ሁሉንም ለማዳረስ ነው አላማችን። እኛ ያው ድንበር የለሽ የሀረር ልጆች ብለን ስሙንም ያወጣ ነው በሀረር እንደማንወሰን ለማሳየት ነው። አቅማችን ነው ሀረር ውስጥ የወሰነን። ምክንያቱም ኢትዮጵያ ሀገራችን ውስጥ ብዙ ችግር አለ፣ ብዙ የሚረዳ ህዝብ አለ። ስለዚህ አሁን እንደውም ከተለያዩ የሀረር ልጆች አሉ። የሂርና ልጆች ማህበር አለ፣ የድሬዳዋ ልጆች ማህበር አለ፣ የጅጅጋ ልጆች ማህበር አለ። እንገናኛለን። እዛ ደረጃ ግን አልደረስንም። አንዳንድ ስራዎች ግን እየተቀያየርን ሀሳብ እንሰራለን እስካሁን። ስለዚህ ያንን አሳድገን ብዙ ነገር ለመስራት ነው የምናስበው። ገና ብዙ ያልገቡ የሀረር ልጆች አሉ፣ ብዙ ሊሰሩ የሚችሉ እነሱን እየፈለግን ነው አሁን። እንዴት ነው ቤተሰብ? ልጆቹ እንዴት ናቸው? የሚያዘነብሉት ወደ ኤርፎርስ ነው ወይስ ወደ በጎ አድራጎቱ ነው? የሚገርምሽ ትልቁ ልጄ ብዙ ከኔና ከአባቴ አይነት ነገር ነው የወሰደው እና ሊትሬቸር ነው እንግሊሽ ሊትሬቸር ነው ያጠናው እና በጣም ጎበዝ ነው። ገና ሀይ ስኩል እያለ የዚህ ሀገር የታወቁ ጋዜጦች ኤዲቶሪያል ላይ ይጽፍ ነበር። ግን ልቡ በጣም ሩህሩህ ነው። ሲጨርስ ጥሩ ቦታ ላይ አስተማሪነት ሲያገኝ እምቢ ብሎ ኢነር ሲቲ ውስጥ ገብቶ፣ ኢነር ሲቲ ይሄ ድረግ እና ቶክስ የሚበዛበት ቦታ ነው። እዛ መሀል ገብቶ ነበር የሚያስተምረው እና እናቱ መሄድ ትፈራ ነበር። እኔ ልጄን ይዛ ነው የምንገባው እዛ ሰፈር ውስጥ። እሱ ይቆጣል። ግን እነሱ መካከል ገብቶ እነሱን ካላስተማርኩ የትም ማስተማር አልፈልግም ያለው። ልክ በአንዳንድ ምክንያት ያ ሳይሳካለት ሲቀር ትምህርቱን አቆመ። ሃይ ስኩል እያለ የወልዱና ሴቶች ልጆች አብረውት የሚማሩ ከትምህርት ቤት ሲቀሩ እነሱን እንዳይቀሩ ከትምህርት ቤት ቤቢ ሲተር እየፈለገ ልጆቻቸውን ክርስትና አባት ሁሉ ነው እያደረገ ኮሌጅ አብሯቸው ያስጨረሳቸው ልጆች አሉ። እና ትንሹ በጣም ልጅ ነው። እኛ ሚስትጃብ ነው የምንለው። ሚስትጃብ ታውቂያለሽ? በኋላ የመጣ ሲመሻሽ የሚስትጃብ ቡና ሲባል ረሳሽው እንዴ? 11 ዓመት መውለድ ካቆምን በኋላ ነው የወለድነው። 11 ዓመት በኋላ እና እሱ በሕክምና ፊልድ ነው ያለው። አሁን 4ኛ ዓመት ነው ያለው። እንደ አበሻ እንደ ሀገራችን ልጆች ትሁት እንዲሆኑ አድርገን ያሳደግናቸው። ባለቤቴ ያለች እንደዚህ አይነት ነገር ውስጥ እሷ በጣም ቅን ልብ ነው ያላት፣ በጣም ደግ ነች። እሷም በራሷ መንገድ ይሄንን ሂውማኒቴሪያን ነገር ትሰራለች። ልጄ ያም ትንሹ የድንበር የለሽ ስብሰባ ሲኖር ካሜራ ማንሳት ምናምን እንደዛ ይረዳናል። ግን ይሄ አየር ኃይል ምናምን የሚባለውን ነገር መስማት አይፈልጉም እነሱ። አንተስ ጆኒ፣ በመጨረሻ እንደው ይሄ ሁሉ የሚያምር ታሪክ ብዙ ከሀረር አዲስ አበባ ብቻ ሳይሆን ሙሉ ሀረርጌን ምስራቁን የኢትዮጵያ ክፍል አልፈ አዲስ አበባ መጥተህ ከዛ ደግሞ ከኢትዮጵያ ወጥተህ መላው አሜሪካን እንደዞርክ ነግረህናልና ይሄ ሁሉ ነገር በመጽሐፍ ተጽፎ ያንተ ህይወት ታሪክን መቼ ነው የምናገኘው? ይሄንንስ ለመጻፍ አላሰብክም ወይ? እጽፋለሁ የማይቀር ነው። እኔ እንዳልኩ አሁን ድንበር የለሽ ራሱ ሙሉ ስራ ነው። አሁንም እሰራለሁ።
ትንሹ ልጄ አትሊስት ትምህርቱን እስከሚጨርስ ብዙ ብድር ተሸክመው እንዲወጡ አላረኩም ልጆቼ። ይሄኛውን ብዙ ብድር ተሸክመው እንዲወጣ ስለማልፈልግ ብዙውን እየከፈልኩ ነው ማስተምራቸው። በጣም ውድ ነው ትምህርት ቤት እና ያንን ከጨረስኩ በኋላ አርፋለሁ። ሳርፍ እጽፋለሁ ብያለሁ። ብዙ ማወራቸው ነገሮች አሉና እያንዳንዷ ትንንሿ አርዕስት ውስጧ ብዙ ነገር አለ። እጽፋለሁ። የማይቀር ነው። እንደውም የሚገርም ነገር የመጀመሪያ ጽሁፌ ይሆናል ብዬ ገምትኩት። በነገራችን ላይ ስለ ጽሁፍ ሳወራ ጽፈናል ካሁን በፊት ስለ ሀረር ብዙ ነገር ሲወራ የሀረር ታሪክ ሁሉም እንደፈለገው ሲያወራ 4 ጓደኛሞች ሆነን ወደ 60 ፔጅ የሚሆን ለሰው እንዲያነበው ብለን ጽፈን ለቀቅ ነው። ስለ ሀረር እውነተኛ ታሪክ for 1000 years የነበረው ሌላው ህዝብ እንዴት እንደመጣ ሀረር የፍቅር ሀገር ነች ሲባል ምን ማለት እንደሆነ በዲቴል የሚያውቅ የለም። ሁሉም እሱ ብቻ መሰረቱ ይመስለዋል ለዛ ፍቅር ለዛ ሰላም። ግን ሀረር ውስጥ በተለያየ ጊዜ የመጣ የተለያየ ህዝብ አለ። ሁሉም ሲመጣ ብዙ ጥሩ ነገር ይዞ ነው እዛ ሀገር የሚመጣው። የዛ ሚክስ ነው ሀረርን ሀረር ያረጋት እና ያንን ለማሳየት ሞከርን በትንሽ መጽሐፍ። አሁን የሆነ እንትን ጸሐፊ ማንሸሮች ያዩታል እና እናሳትመው አሉ። እኛ በነፃ ነው በፒዲኤፍ ነው እና በጣም ጥሩ ነው ይሄ ነገር ሊያድግ የሚችል ነው አሉን። አሳተሙት። አማዞን ላይ ነው ያለው። በጣም ትንሽ ነች ግን በታሪክ የታጨቀ ትንሽ ነች። ዋጋውን በጣም ከፍ አደረጉብን። ምክንያቱም እነሱ ናቸው ለእኛ ሮያሊቲ እንሰጣለን ከላዩ ላይ ብለው እኛ ሰው እንዲያነብ ስለፈለግን ብለን በዚህ ከነሱ ጋርም አልተግባባንም። ታያቸዋለች። በጣም ሀረር ዘ ብራይት ሲቲ ኢን ኢትዮጵያ። ይሄ ግንቡ ነው መግቢያው። ሀረር ዘ ብራይት ሲቲ ኢን ኢትዮጵያ ነው የሚለው። በጣም ጥሩ መጽሐፍ ነች እና ያቺ መጀመሪያችን ነች። ሁለተኛ መጽሐፌ ይሆናል ብዬ የማስበው ስለራሴ ሳይሆን መጨረሻ ነው ለራሴ የማደርገው። የኢትዮጵያ አየር ኃይል በ1980ዎች ውስጥ ድሮዎቹ ሲዋጉ 10 አውሮፕላን ነበራቸው ኢትዮጵያ 10 በዛ ነው የተዋጉት። በነገራችን ላይ የሚገርማችሁ ልጅ ሆነን መድኃኔዓለም ትምህርት ቤት ኤሌመንተሪ እያለን ስማቸውን የማውቀው ሰዎች ጋር አብሬ አንድ ኮክፒት ውስጥ በርሬ ያለው አየር ኃይል መጥቼ ትልልቅ ሰዎች የድሮ የሀረር ልጆች እሱ ትልቅ ደስታዬ ነበር። አጠገባቸው ቁጭ ብዬ በርሬ ያለው እነ ጀነራል መስፍን ኃይሌ ከሱ ጋር እንኳን አልበረርኩም። ኮሎኔል ጥላሁን ነብሮ፣ ኮሎኔል ጥግነህ የኤፍ5 ካፒቴኖች ከነሱ ጋር አብሬ በርሬ ያለው እና እነሱ ብዙ ፕሪቪሌጅ የነበራቸው ብዙ ታሪካቸው የተነበበላቸው ብዙ ስለነሱ የተነገረ ነው። ግን የኔ ጄኔሬሽን ከ1980ዎቹ በኋላ ረሻ አምጥቶ 100 ስንት አውሮፕላንና ጀት ሲጥል ብዙ ፓይለት መቀጠል ነበረበት። በጣም ብዙ ፓይለት የተቀጠረው በእኛ ጊዜ ነው። ይሄ በ1980 81 83 ታሪካቸው አልተነገረም እና እኔ እነሱን እያደንኩ ነው አሁን የእነሱን ታሪክ ለመጻፍ እና እኔ 1981 ነኝ። 81ዎች ብዙ አሉ። ብዙ የተዋጉ የኔ ጓደኞች አሉ ብዙ ታሪክ ያላቸው። ከኔም በኋላ 82 83 የመጡ ብዙ ጀግንነት የሰሩ ግን ታሪካቸው ያልተወራ። እኛ ደግሞ ዛሬ የምናወራው ስለ መጽሐፍ ነበርና ትልቅ ታሪክ ያሻግራል። ስለዚህ መጽሐፋችሁ በጣም ወሳኝነት አለው። በተለይ አንተ ደግሞ ብዙ ህይወት ውጣ ውረድ ያየህና ብዙ ልምድ ያለህና ለትውልድ አስተላልፍ አንተ ያለፍክበትን በአየር ኃይልም ቢሆን በዚህ በሀረሩም ቢሆን በርካታ ነገር ይጠብቃል ወጣቱ ካንተ። ስላገኘው ደስ ብሎኛል። ስላገኘንህ በጣም ነው ደስ ያለኝ። ዮሐንስ ማህበራችሁ ትልቅ ደረጃ ደርሶ ማህበራችሁም እንደ ስሙ ድንበር የለሽ ሆኖ ትልቅ ደረጃ ደርሶ እንገናኛለን። አንተም ስትመጣ እዚህ እሑድ ቤት አክስታችን እናት ፈንታ የምታፈላው ቆንጆ ቡና አለ። መተህ ቡና ትጠጣለህ። እንግዲህ ለአቡሽ ካጎት ጋር ነው ዛሬ ዋልነው ብዬ ነግረዋለሁኝ አይደለ? አዎ እስቲ ንገሪው። ነግረዋለሁ። ደውል አንተ በዋትስአፕ እደውልለታለሁ። አዎ ደውልለት። ቻው ዮሐንስ። ቻው መልካም ጊዜ። እሺ እንገናኛለን። በጣም አመሰግናለሁ። ባይ ቻው ቻው።